ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አላችሁ እናንተ ውዶቼ አላችሁ። እግዚአብሔር አምላክ እንኳን በሰላም ጠበቃችሁ። ደስ ይላል። እኔ እህታችሁ አማረች ነኝ። የኔ ቻናልን እያሳደጋችሁ ኮሜንት እየጻፋችሁ ላይክ እያደረጋችሁት ያላችሁት ውድ ቤተሰቦች እግዚአብሔር አምላክ ይባርካችሁ፣ ተባርካችሁ ቅሩ እያልኩ ዛሬ ደግሞ በድጋሚ ሌላ ቪዲዮ ይዤ መጥቻለሁ። እሱም ምንድነው እነ አብርሃም ታሪክ መቼም አያልቅም። እንግዲህ የነሱ ነው። ትላንት እነሱ ስለቁ የቀረ እንትን አለ ቪዲዮ ነበረ። እሱን ዛሬ ደግሞ እንደገና ለቋሉ ማለት ነው። እንደገና እነ አብርሃም እነ ሄርሜላ እነ ሩታ እነ ኤፍሬም ተገናኝተው ነበሩ። ከዛም እንደገና አብርሃም ቁርጡን እንደ ነገር ሄርሜላ ፈለገችው። እንደገና መጡ። እንግዲህ ብቻችን ሄርሜላ ምንድን ነው የምትለው? ብቻችን አብርሃምና እኔ ሁለታችን አንድ ላይ ሲሆን እኛ እንግባባለን። ስለዚህ እሱም ብቻውን ማውራት ፈልጋለሁ አለችው። እንግዲህ እነሱም እሻሉ በአንድ ላይ አወሩ። ሳወራ ራሱ አብርሃም ኧረ እኔን ትታችሁ አትሂዱ፣ እኔን ትታችሁ አትሂዱ ሩታ ኤፍሬም እያለ እየጮኸ ነበረ። እንግዲህ በአንድ በኩል አብርሃም አንዳንድ ነገር ሳወራ ትንሽ ይወዘግባል፣ ያጠረጥረኛል ማለት ነው። ያስጠረጥራል እና ምን ሆኖ ነው ብለን እንድናስብ ያደርገናል። ሩታ እነ ኤፍሬም ለምን እኔን ትታችሁ ትሄዳላችሁ? ለምን ትታችሁ ትሄዳላችሁ? አረ ሩታን ጥሩ፣ እኔ ልውል ጋር ሄዳለሁ። እሷ የራሷ ሂስትሪ ሳወራ እሱ ደግሞ እኔ ወደ ልውል ጋር ሄዳለሁ። እኔን እየራበኝ ነው፣ እኔ ቤት ሄዳለሁ። ለኔና ለሩታ ቤት አለን እኮ እኛ የየራሳችን ቤት ነው የምንኖረው። እሷ ደግሞ ወደ እኔ ጋር እንሂድ ምናምን፣ አይ አልሄድም፣ ሩታና ለኔ ቤት አለ እኮ ቤት ነው የምንሄደው አለ። ከዛም እሷ ደግሞ ፈንታ እንትን እሷ ስትወጥቅ እሱ ምንድን ነው ያለው? ሀሀ እዚህ ጋር ለምን ትተኛለች? ቤት ሄዳ አትተኝም አለ። አብርሃም ጤነኛ አይደለም። እናንተ አብርሃም ጤነኛ አይደለም። ያው ሰው የዘራውን ያጭዳ። ሄርሜላ በሩታ ላይ ያዘረችውን እያጨደች ናት። ምንም አዲስ ነገር አይደለም። በሩታ ጊዜ እኛም እንደዚህ ስንት ጊዜ እየጮን ሩታን እየመከረን እስካሁን ጀግና ሆና ቀረችው እና አዲስ ነገር አይደለም። ደግሞ እንግዲህ ምን ይባላል? እሷ ሄርሜላ የምታወራውን ነገር ሁሉ ይሄን ቀለበቱን አይቶ ይሄ ምንድን ነው አውልቅኝ አለኝ። አውልቅኝ ምንድን ነው ይሄ አለ ሄርሜላን። ከዛ አንተ እኮ ወደ አፍቅረ ወደ አይደለም ይሄን አድርገ ብዙ ልጆቹን እንወልዳለን ምናምን ተባብለን አይደለም ማለት ነው። ሄርሜላ እኮ እርጉዝ አይደለችም፣ የራሷን ነገረችው። ይኸው ከዚህ በፊት ብዙ ልጆችን እንወልዳለን ብዙ ነገር ይጠብቀናል ብለን ተነጋግረን አይደለም እንደ እያለች ናት። ሄርሜላ እርጉዝ አይደለችም። በዛ አጋጣሚ እናንተ አንዳንድ ቃላቶቹን ውሰዱ እንጂ ምን ሆናችሁ ነው? እና በራሷ በአንድ ቤቷ ተናገረችው። ደግሞ ቀለበቱን ይሄንን አውልቅ ያለ። ከዛ አንተ ወደ ፈቅደ አይደለም እንደ እኔ አልፈልግም ከሩታ ጋር ነው የሚኖረው አለ። እንግዲህ ከዚህ በፊትም ብሏል እኮ የቤተሰብ ትውውቅ ችግር የለም፣ ግን ሽማግሌ አልልክም። ቤተሰብ ትውውቅ ችግር የለም ኖርማል ነው አለ። ቀላል አደረገ እኮ። ስለዚህ ከዚህ በፊትም ወዶ ሳይሆን በግድ በሰዓት ላይ የሆነ ነገር አድርጋ ነው አብርሃምን ያሰረችው ማለት ነው። 1 ዓመት ሙሉ ሄርሜላ። አሁን እንግዲህ ከእጁ ሰዓቱ የለም፣ ያው እነሱ አስወለቁ። ስለዚህ አሁን የራሱ አይምሮን ገና የራሱ አይምሮ
ገና እየመጣ ነው፣ እየተመለሰ ነው። አሁን አነጋገሩን እስቲ ስሙ። በእውነት እየተመለሰ ነው። የአብርሃም ጤና ምንም አልሆነም። ግን አብርሃም ሄርሜላ ከዚህ በፊት በሰዓት ላይ ያሰረችው ነገር አሁን ከሽፏል። ሰዓቱ ከእጁ ወጥቋል። ሁሉ ነገር እሷ ታወራለች እኮ ይሄ እጅ ከእጅ ይሄ ሰዓት ከእጅ እንዳይወጣ እያለች ሁሌ ታስጠነቅቃለች። ግን አሁን ያ ሰዓት ከእጅ ወጥቋል። ሴራው የእሷ መተት ምናምን ወጥቷል። ስለዚህ አብርሃም አሁን ከራሱ እየተመለሰ ነው። ይሄ ወጥቷል። ስለዚህ እየተመለሰ ነው። ታውቃላችሁ፣ እየተመለሰ ነው። አሁን ዝም ብሎ ነው ሰው ሩታ እንዲህ አድርጋ ኤፍሬም እንዲህ አድርጋ። ኤፍሬም በወንድም ላይ መጥፎ ነገር አያደርግ፣ ቢሞትም አያደርግ። እና አብርሃም እኔ ከዚህ በፊት አውቆ ሊሆንም ይችላል ደግሞ ሳላቅም ያው እንግዲህ እንደዚህ አይነት ነገር ከዚህ በፊት ብዙ ነገር አወርተናል። ስለ ሰዓት በአብርሃም ላይ እንዲህ አድርጋ ነው፣ ሄርሜላ እንዲህ አድርጋ ነው፣ በሰዓት ላይ እንደዚህ ተደርጎ ነው ምናምን ተብለው ብዙ ነገር ተናግረናል። መረጃም ወጥቷል። ያ ነገር ሁሉ አልፈን እዚህ ነው የደረስነው። አሁን ደግሞ ያ ነገር ኤፍሬም አውቆ ቤት ወሰደና ከእጅ ሰዓቱን አስወለቀ። ከዛም ያለው አንድ በአንድ የሄርሜላ መረጃ አንድ በአንድ እዛው ቁጭ ብሎ በሩን በከራሱ ላይ ዘግቶ ቁጭ ብሎ አይቶ ደግሞ ከሄርሜላ ጋር እሱ የሆነው ነገር ይሄ ዝሙት ነገር ሁሉ ከራሱ ጋር በስልክ ውስጥ ያለው ነገር ሁሉ አይቶ የሄርሜላ መረጃ ሁሉ ሰምቶ እቺትን ልጅ ከኔ እንዴት አድርጌ ልጠል ብሎ አስቦ አቅዶ ይሄንን ዘዴ ፈጥሮ ነው መጣ። እንግዲህ ሌላ ነገር ምንም የለም። ማንም ቢሆንም ልጅና ሚስት ትቶ ወደ ሌላ ሴት ጋር አይሄድም። ይሄ በመድኃኒት አድርጋ ነው የወሰደችው። ግን ያ መድኃኒቱ አሁን ከእጅ ወጥቷል። ስለዚህ አብርሃም ከራሱ እየተመለሰ ነው። እናንተ መድኃኒቱ አሁን ለምሳሌ አንድ ታማሚ መድኃኒት ከወሰደ ማለት ነው ወዲያውኑ እኮ አይሰራም እኮ። ወዲያውኑ ይሰራል እንዴ? አይሰራም። ቀስ በቀስ እየሆነ ነው እንትን መድኃኒት የሚሆነው ማለት ነው የሚፈውሰው። አሁን የአብርሃም እንደዚህ ነው እንግዲህ። ከዚህ በፊት 1 አመት ሙሉ እስቲ አስቡ፣ 1 አመት ሙሉ ልጅ ትቶ ሚስት ትቶ የማይሆን የማይረባ ሴት ጋር እየዞረ የቆየ ሰውየው አሁን ያ ነገር ከእጅ ሲወጣ ቀስ በቀስ እያለ አእምሮ ይመለሳል ማለት ነው የአብርሃም። አሁን ጸበል ውሰዱ ሐኪም ቤት ውስጥ እንዲሆኑ ምንም አያስፈልግም ለአብርሃም ማለት ነው። ለምን ይሄ ስለወደቀ እየፈወሰ እየዳነ ይሄን ደግሞ እየተረጋጋ ከልጁ ጋር እየተጫወተ ከሚስት ጋር ኢቤት ቡና እያለ ምግብ ምሳ ምናምን እያለ ማዝናናት ቦታ ከሚስት ጋር እንደዚህ የሆነ በራሱ ይለቃል። ጭንቀት ከአእምሮ ሲጠፋ ይለቃል። ደግሞ የሄርሜላ ነገር እሱ የሚጠላው ምንድነው? ሁሌ ንዝንዝ እሱ አልፈልግም ያለው ነገር እሷ ንዝንዝ ከሩታ ጋር ሩታ ለቀቀችው እኮ እዛው እያለ እንዲህ የሆነ ወዲያ እንደዚህ የሆነ ሄዶ ከሷ ጋር ተገናኘ። እንደ ሄርሜላ ሩታ አብርሃምን እንደዚህ አድርጋ ብትይዝ የትም አይደለም። ግን ሩታ ለቀቅ አድርጋለች። ነፃነት ነው የሰጠችው። በዛ ምክንያት ነው አሁን እሱ ሄዶ ከዚህ ከሄርሜላ ጋር የተገናኘው ማለት ነው። እና አሁን ሄርሜላ እሱ ሲሄድ እንዲህ አለ፣ ይቅርታ አድርጊና እንዲሆንና ምን ማለት ፈልጌ ነው ምናምንትስ እንደዚህ ማለት ሳይሆን እያለች ሁሌ ስትወጥ ጥያቄ አፈረችው ልጁ። ከዛም ደግሞ እሱ ቀስ ብሎ ሾለክ ብሎ ከሷ እጅ ወጣና ራሱን አስቦ አቅዶ የመጣው መረጃ ሁሉ አይቶ ከሄርሜላ እጅ ለማውጣት የፈጠረው ዘዴ ይሄ ነው። ሌላ ነገር አላወጣም። አለበለዚያ ሄርሜላ እሱን ትከተላለች። ከዛም ከሷ እጅ ለማውጣት
ይሄንን ዘዴ ተጠቀመ። ደግሞ ከዚህ በፊት ኤፍሬምም ደግሞ ከእሷ ጋር እሱ ለመኖር እሱ ፈቃደኛ አይደለም፣ አልወደደም። በዛም ደግሞ አሁን አብርሃም ደግሞ ከራሱ ጋር ሆነ። በቃ እሱ አሁን በጭራሽ ሄርሜላ እኔን ታውቀኛለህ ትላለች። እሱ ደግሞ አውቅሻለሁ እኮ ሄርሜላ ነሽ። ምንድን ነው እኔ አልኖርም፣ እኔ ከሩታ ጋር ነው የሚኖረው አለ። በቃ አለቀ። አንተ ቁርጡን ከሰማች ትታጠድም። እሷ ደግሞ እና እንደዚህ አይደለም እኮ ወንድሜ እንደዚህ አይደለም። ኤፍሬም ለምንድን ነው እንደዚህ የምትሆኑት? እንደዚህ መጀመሪያ በሩታ ጊዜ እንደዚህ ነው። ጌታን ሰው የሰራው የዘራውን ያጭዳል የሚባለው በሄርሜላ አይታችሁ ተውት። በሩታ ላይ እሷ ያደረገችው ነገር ሁሉ አሁን በእሷ ላይ እየተፈጸመ ነው። ደጋ አሁን አብርሃም ጤነኛ አይደለም እንዴ? ጤነኛ ነው። ያውቃል ሁሉ ነገር ያውቃል። ለምን ከሄርሜላ እጅ ለማውጣት ስለፈለገ ይህንን ሁሉ ድራማ እየሰራ ነው። አለበለዚያ ከልጁ ጋር መኖር አልቻለም፣ ከሚስት ጋር መኖር አልቻለም። እሷ ትጠራለች፣ ትደውላለች፣ ትመጣለች፣ ትጨቀጭቃለች፣ በጥያቄ ታፍናለች። ልጁ እንዴት ሆኖ ነው የሚኖረው? ስለዚህ ይሄንን ድራማ ፈጥሮ ከሄርሜላ እጅ ለማውጣት ፈልጎ ነው አብርሃም እንደዚህ የሆነው ማለት ነው። እንግዲህ ምንም ብታረግ ሩታ ለሩታ እውነት አላት። ባሏ ነው የፈለገው ነገር ማድረግ ትችላለች። ግን የእሱን አይምሮና እሱን የሚጎዳው ነገር አታደርግም። ኤፍሬም ደግሞ ከወንድሙ ላይ እንደዚህ መጥፎ ነገር አያደርግም። እኔ ያደርጋል ብዬ አላስብም። ሩታም እንደዚህ አይነት ታደርጋለች ብዬ አላስብም። ይሄ ሁሉ ነገር ይሄ ሁሉ ጣጣ የመጣ እቺት ሄርሜላ ናት። አይ ይሄ የተከበረ ባለትዳር ነው ብላ እሷ አውቃ የራሷን አውቃ ብትሸሽ ችግር አለ። አውቃ መጣች፣ ትዳሩን እንዲበተን አደረገች፣ ልጅ ያለ አባት እንዲያደግ አደረገች። አሁን ግን የዘረችውን ታጭዳለች። ምንም ችግር አለ። ኖርማል ነው። ሰው ሁለቴ ፈንቴ እንትን ሆኖ ይወድቃል እንዴ? ሁለቴ ከዛም እናንተ ትንሽ ያወደቀ ሰው ተነስቶ ትንሽ ተረጋግቶ ምን ሆኖ ቁጭ ብሎ ምን ሆኖ ነው አይደለም ያወራው። እሷ ብድግ ብላ ተነስታ መውራት ጀመረች። እንዲህ ሆና እንዲህ ሩታ አንተን እንዲህ አርጋ እንዲህ ወጣ ከቤተሰቡ ተሳስባ አንተን በጥፊ መታ ምናምን እሱ ዝም አለች። እናንተ ይሄ ሁሉም የሆነው ምንድን ነው ታውቃላችሁ? አብርሃም ሄርሜላን አልፈለጋት። እሷ እሱን የያዘችው በእጅ የታሰረ በሰዓት ነው። ግን ሰዓቱ አሁን ስለወጣ ያ መድኃኒቱ እየለቀቀ ነው ከአእምሮ ማለት ነው። እየወጣ ነው። ስለዚህ እየተመለሰ ነው። አብርሃም አሁን እየተመለሰ ነው። ደግሞ እሷም ዝምታውን የመረጠው ለምን እንደሆነ ታውቃላችሁ? እሷን ለማስቀየም አይፈልግም። ምክንያቱም አሁን በአብርሃም ምክንያት የኔ ልጅ እንዲሆነች፣ በአብርሃም ምክንያት የኔ እህት እንዲሆነች የተባለው ደግሞ ሌላ ወሬ ይመጣል። ስለዚህ እሱን አልፈለገም። አውቀው ቀስ ብሎ በዝምታው ለማሸኛት ሞከረ። እሱ አልፈልግም ካለች በቃ ቲታ አትልም እንደ እሷ ምንድነው ጠብታ ሆና እሱ እንደዚህ አይደለም እኮ እንዲህ አይደለም እኮ ግድ ነው እንዴ? እናንተ ቆይ የቡታጅራ ሴቶች ግድ ነው እንደ ወንዶቹ እናንተ የምታገቡት? አይ ከዚህ በኋላ በቃ ሽማግሌ እናንተ ላኩ፣ እናንተ ላይ ወጣችሁ እንትን አርጉ። እንግዲህ ሌላ ነገር የለም። ምን አይነቱት ነው? በላችሁ። ይሄ ሶሻል ሚዲያ ቆይ ምን ያሳያል ጌታ? በቃ ምን ሊበላችሁ? በቃ አብርሃም አሁን ያለው አማራጭ ይሄ ነው። እንደዚህ ሆኖ ከሄርሜላ እጅ ይወጣል። ከዛ በኋላ ሁሉም ነገር ሰላም ይሆናል። እሷ ለራሷ ሐኪም ቤት ገብታ ምን ትግባ ገብታ ትውጣ፣ ራሷን ችላ ትኖር። መጀመሪያ ወደ ባለትዳር ቤት ለምን ገባች? ምንድን ነው
ራሷ ስትመጣ ምን ትመስላለች? አሮጊት ትመስላለች እኮ። አብርሃም ጋር መታ ከሱ እየበላች እየጠጣች ልብስ ፓንት እየቀየረች ከዛም ደግሞ የሚያስጠላው ነገር ምንድን ነው? ፋሽን አድርጋ ጡት ማዣ አታዝዝም። ጡቱን እንደዚህ አድርጋ እናንተ እንዴት እንደሚያስጠላ የሚያስጠላ ሙድ ይዞ ይመጣሉ። ሲያስጠላ ሰው ከራሱን አስከብሮ ጡት ማዣ አድርጎ ለሴት የሚያስፈልገው ነገር ሁሉ ቅቅ ብሎ ነው ወደ ሰው ጋር የሚመጣው እንጂ አለበለዚያ እዚህ ጋር ሜካፕ ብሎ ምን እንደሆነ እዚህ ጋር ጨምሮ ቆይ ይሄን ፊቱን አጥቦ እንዴት አርጎ አጥቦ ያወጣሉ? ቆይ ይሄን ነገር ዱቄት ተቀብቶ እዚህ ጋር የሆነ ደም የላሰ ውሻ እየመሰለኝ አይደለም። ምንድን ነው ይሄ? ሰው በዚህ ነው እንደ እግዚአብሔር የሰጠው በውበቱ ነው ሰው የሚኖረው እንጂ ተጨማሪ ነገር እዚህ ጋር ዱቄት ምን እንደሆነ እዚህ ጋር ደግሞ ገበያ ውስጥ እንትን ምንድን ነው ከፍት የታረደው የከፍቶች እንትን የለም ደም የለም። እሱን የላሰው ውሻ እየመሰሉ አፉ ጋር ሲያስጠሉ እንዴት አሁን ለወንድ እንዴት ሰንስ ይሰጣል ይሄ ነገር? ቆይ ዱቄት ተቀብቶ የነሱ የራሳቸው መልክ አይደለም። ዱቄት ተቀብቶ ፊልተር የካሜራ ፊልተር ተጨምሮ ከዛም ደግሞ በአፉ ላይ ይሄ ምንድነው ተጨማምሮ ምን ነው እንዴት አድርጎ ያጥባሉ? ቆይ በዛም ምግብ ይበላሉ። ወይኔ በላቸው። ጌታ በጣም ነው የሚያስጠላው፣ ይደብራል። እና የአብርሃም ዝምታ ይሄ ነው ደግሞ ማደየ ከዚህ በፊት እናንተ አስቡ እስቲ የአንድ ዓመት ሙሉ በሱ ላይ የተቀመጠው መድኃኒት ያ መድኃኒቱ ከእጅ ሲወድቅ እየለቀቀ ይሄዳል እኮ በአንድ ላይ ወጥቶ አይሄድም እኮ እየለቀቀ ይሄዳል። አሁን አብርሃም ከዚህ በፊት ሄርሜላ ያደረገው ነገር ነው እንጂ እየወጣ ነው እንጂ አሁን ሩታ እንደገና ሰርታ አይደለም። ሩታ ከዚህ በፊትም ብላለች እኔ የልጄ አባት ነው፣ ምንም እሱ እንድትጎዳ እኔ አልፈልግም፣ የእሱ ማጎዳት እኔ አልፈልግም፣ የልጄ አባት ነው አልፈልግም አለች። አለበለዚያ እኔ ወስጄ ተንቀባርሬ ነው ማኖራል አለች ሩታ ማለት ነው። እና ሩታ ጀግና ናት። ጌታን ጀግና ናት። ወይኔ እንደሷ ህሊኗና እንደሷ ነገር እኔ እንጃ። የሰው ነገር አትመኙ ይላል እግዚአብሔር ቃል። ይቀርባል ጌታ ግን ጀግንነቷ በሆነ አደንቃታለሁ። እና ሰላም ጤና ይስጣችሁ ውድ ቤተሰቦቼ፣ መልካም ሁሉ ይሁንላችሁ። የእነሱ ነገር አዲስ አይደለም፣ የሄርሜላም ነገር አዲስ አይደለም። ከልወልኝ ሰላም ለእናንተ ይሁን።